ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬ የምንመለከተው ኢትዮጵያ የባህር በር ጥያቄዋ እውቅና ያገኘ መጥቷል። እንዲሁም አሜሪካ እንደምትደግፈው ማስታወቃለች። ዋሽንግተን ላይ ይመከርበታልም ተብሏል። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ ጄኔራል ዳግ አንደርሰንን ተቀብለው አነጋግረዋል። እንዲሁም ውይይቱ ውጤታማ ነበር ተብሏል። ጠቅላይ ሚኒስትር አብይ አህመድ በኤክስ ገጻቸው ላይ እንዳሉት ከሆነ ቀጠናዊ ደህንነት ላይ በሰፊው መክረናል፣ እንዲሁም በትብብር ለመስራት ግንኙነቶችንም ለማድረግም ወስነናል ብለዋል። Ethiopian Prime Minister Abiy Ahmed met with General Dagvin R.M. Anderson, commander of the US Africa Command, to discuss regional security and cooperation. In a social media message, Prime Minister Abiy Ahmed said, quote unquote, I welcome General Dagvin R.M. Anderson today in morning for a constructive exchange on regional security and opportunities for enhanced cooperation. የአሜሪካው ጄኔራል እንዳሉት ከሆነ ኢትዮጵያ ወደ ቀይ ባህር ብትመጣ ቀጠናውን የማረጋጋት ሚና ትጫወታለች ብለዋል። እንዲሁም ዓለም አማራጭ ኃይል ይፈልጋል በዚህ ቦታ ላይ። ይሄ ቦታ ማለት ሰፊ ውጥረት ያለበት ከቀን ወደ ቀን ባህሪው የሚቀያየር ቦታ ስለሆነ አሜሪካ እዚህ ቦታ ላይ ሰላምና የቀጠናውን የበላይነት ማረጋገጥ ትፈልጋለች። የአሜሪካው ጄኔራል እንዳሉት ከሆነ የኢትዮጵያ የባህር በር ፍላጎት እንደሚደግፉ ተናግረዋል። እንዲሁም ከዋሽንግተን ዲሲ ባለስልጣናት ጋር እንደሚመክሩበትም አሳውቋል። በንግግራቸው ላይ እንዲህ ብለዋል። የኢትዮጵያን ብሔራዊ ጥቅሞች ማስከበር መቻል የቀጠናውን ሰላም ማረጋገጥ እንደመቻል ነው ብለው ተናግረዋል። ያ ማለት ኢትዮጵያ የባህር በር ፍላጎቷን ማረጋገጥ ከቻልን ቀጠናው ሰላማዊ የሆነ መንገድ ይሄዳል እንደማለት ነው። የአሜሪካው ጄኔራል እንዳሉት ከሆነ ኢትዮጵያ በጸረ ሽብር ላይ የምታካሂደውን ጉልህ ሚና አሁንም አጠናክራ እንድትቀጥል ተናግረዋል። ኢትዮጵያ በአይኤስአይኤስ በአልሻባብ ላይ ሰፊ የተባለ እርምጃዎችን እየወሰደች ነው። እንዲሁም የቀጠናው ሰላምን በብቸኝነት እያረጋገጠ ያለው የኢትዮጵያ መከላከያ ኃይልም ጭምር ነው። ኢትዮጵያ በበኩሏ ለጄኔራሉ ቀጥተኛ ምላሽ ሰጥታለች። ኢትዮጵያ አልሻባብ አይኤስአይኤስ ላይ የምትወስደውን እርምጃ እንደምታጠናክር ተናግራለች። እንዲሁም ከዓለም አቀፍ ኃይሎች ጋር በትብብር ቀጠናውን ሰላማዊ ለማድረግ እንቅስቃሴዎች ጀምራለች። ኢትዮጵያም ለጄኔራሉ ቀጥተኛ ምላሽ ሰጥታለች። ኢትዮጵያ አልሻባብ ላይ እንዲሁም አይኤስአይኤስ ላይ የምትወስደውን እርምጃ እንደምታጠናክር አረጋግጣለች። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ ነው ሲባል በምክንያት ነው። ኢትዮጵያ ከ95% በላይ የወጪ ገቢ ምርቶቿ በኤደን ባህረ ሰላጤና እንዲሁም በህንድ ውቅያኖስ ላይ የሚያልፍ ነው። ቀይ ባህር ደግሞ መዳረሻው ነው። ኢትዮጵያ ቀይ ባህር ላይ የሚያጋጥማት ቅንጣት ችግር ቀጠናውን ይረብሻል። እንዲሁም የኢትዮጵያን ጉሮሮም እንደማፈን ይቆጠራል። እንዲሁም እነዚህ ቦታዎች ላይ የሚያጋጥሙ የትኛውም ችግሮች የኢንሹራንስ ወጪን ይጨምራል። እንዲሁም የመርከብ መዘግየትንም ያጋጥማል። For Ethiopia, the implications are particularly serious. With over 95% of its trade dependent on maritime routes passing through the Gulf of Aden and the Indian Ocean, even temporary disruptions significantly raise insurance costs, shipping delays, and broader economic exposure. The report notes that Ethiopia's dependence on single corridor access, primarily through Djibouti, was already demonstrated as a strategic risk during the 2013 cargo release dispute. እንዲሁም የሸቀጣ ሸቀጦችም ዋጋ በከፍተኛ ሁኔታ ይንራል። ስለዚህ የዚህ የቀይ ባህር ላይ የሚደርስ ችግር ስትራቴጂያዊ አደጋ ነው ተብሎ በኢትዮጵያ ዘንድ ይታያል። The resurgence of piracy now amplifies that vulnerability at a moment of increased fiscal pressure. ቀይ ባህር ላይ የሚደረግ የትኛውም ስጋት ስትራቴጂካል ስጋት ተደርጎ ይቆጠራል። እንዲሁም በቀጠናው ላይ ዝርፊያና እገታ እንዲሁም የመርከቦች ጥቃት በስፋት እየተካሄደ ይገኛል። ምስራቅ አፍሪካ ተጨንቋል። የተጨነቀውም በኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ንግግር ነው። ዩዌሪ ሙሴቪኒ እንዳሉት ከሆነ የኢትዮጵያን የባህር በር አቋማቸው አድርገው እያንጸባረቁት ይገኛሉ። በአንድ የሬዲዮ ቃለ ምልልስ እንዳሉት ከሆነ የአፍሪካ ማህበረሰብ አንድ ጦርነት ሊያጋጥመው እንደሚችል አስጠንቅቀዋል። የኡጋንዳው ፕሬዝዳንት እንዳሉት ከሆነ ኡጋንዳ የህንድ ውቅያኖስን መጠቀም እንደሚፈልጉ ተናግረዋል። ይህ ካልሆነ ግን የከፋ ችግር ያጋጥማል ብለዋል። እንዲሁም የባህር በር የሌላቸው ሀገራት ችግራቸው ካልተፈታ
ቀጣይ እጣ ፋንታቸው አስጊ ነው ብለው ተናግረዋል። In a late-night radio interview in Mbale City, Museveni didn't speak like a cautious statesman. He spoke like a man preparing the continent for a future confrontation. With a tone that stunned listeners, Museveni warned that the East African community could one day face wars, all because Uganda, a landlocked nation, has no direct path to the Indian Ocean. ኤርትራ የኢትዮጵያን እድገት እንደ ስትራቴጂያዊ አጋርነት ከመጠቀም ይልቅ እንደ አደጋ ትመለከተዋለች። ኤርትራ ሰፊ የተባለ የንግድ ግንኙነት ከኢትዮጵያ ጋር ብታደርግ ኢኮኖሚያ 100% ይለወጣል። ግን የኤርትራው መንግስት የሻዕቢያው አገዛዝ ግን የሚያስበው የኢትዮጵያ ማደግ ሊያፍነኝ ሊያቀጭጨኝ ይችላል ብሎ ያስባል። ስለዚህ ስትራቴጂያዊ አደጋ ብሎ ሰይሞታል። Eritrea has for decades operated under a deliberate security framework that interprets Ethiopia's growth, strategic partnerships, and pursuit of Red Sea access as fundamental threats, regardless of the diplomatic modality or economic rationale behind Addis Ababa's actions. የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ አንድ ምሳሌን አንስተው ነበር። በዚህ ምሳሌያዊ ንግግራቸው እንዲህ ብለዋል። ፎቅ ላይ የሚኖር አንድ ተከራይ መሬት ላይ ያለውን ወለል የመጠቀም መብት አለው ብለው ተናግረዋል። እንዲሁም ለኬንያ፣ ለሶማሊያ፣ ለታንዛኒያ ቀጥተኛ ንግግር ይመስላል። እንዲሁም ይህ ካልሆነ ግን ጦርነቱን ማቆም አይቻልም ብለው በግልጽ ተናግረዋል። Uganda, he said, is like a tenant living on the top floor of a building, and therefore has the right to use the compound on the ground floor. Kenya, Tanzania, Somalia, these are the ground floor tenants with the coastline. And according to Museveni, if they play hard, war becomes inevitable. ፈጣን ተለዋዋጭ ባህሪ ያለው የአፍሪካ ቀንድ ስትራቴጂካል ቦታ ላይ መቀመጡ እየጨመረ ያለውን የባህር ላይ አደጋዎችን እያባባሰው ይገኛል። ይሄ ቦታ ስትራቴጂካል ተፈላጊነቱ እየጨመረ ነው። በቀጠናው ላይ ግን ቀውስ ጠማቂና ጨማቂ አካላቶች በሰፊው እየተንቀሳቀሱ ይገኛሉ። ለምሳሌ እንኳን ብንመለከት በኤደን ባህረ ሰላጤ በተከሰተው ስጋት፣ በባህር ላይ ዝርፊያ እንዲሁም እገታና በስፋት እየተካሄደ ያለው ሌሎች ሀገሮችን አጋዦችን እየተፈለገ ነው መርከቦች የሚያልፉት እንዲሁም እገታዎችም ገንዘብ እየተከፈለባቸው እየተለቀቁ ያሉት ይሄ ቦታ በሰፊው ውጥረቱ እየጨመረ መጥቷል። Regional dynamics in the Horn of Africa, Eritrea's strategic posture and rising maritime risks. New assessments published by Horn Review offer a detailed examination of two interconnected dynamics shaping the Horn of Africa, the evolving strategic posture of Eritrea within the region and the renewed threat of piracy across the Gulf of Aden. ኤርትራ ያለችበት ስትራቴጂካል ቦታ ቢሆንም ግን ለሰላሙ ትልቁን ድርሻ ትወስዳለች ተብሎ ይጠበቅ ነበር። ግን የኤርትራ መንግስት ከሰላም ምንም የሚያተርፈው የለም። ስለዚህ የኤርትራው የሻዕቢያ መንግስት ለሰላም በሩ ሙሉ በሙሉ ዝግ ነው። ጦርነት ባለበት ቦታ ሁሉ የሚገኘው ሻዕቢያ መሳሪያ ለመሸቀጥ እንዲሁም ኮንትሮባንድ ንግድን ወርቅንም ለማሸሽ ጭምር የሚጠቀም መንግስታዊ የሆነ አሸባሪ ነው። ስለዚህ እዚህ ቀጠና ላይ የሚካሄድ የትኛውም ሰላም አይፈልገውም። እሱ ደግሞ ባለመፈለጉ ለሌሎች አካላቶች ምቹ የተደላደለ የዝርፊያ ቦታ ሆኖላቸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ እንዳሉት ከሆነ አዋሳኝ ሀገራት ማለታቸውም ላንድ ሎክድ የሆኑ ሀገራት ኡጋንዳንም ጨምሮ የባህር በር ጥያቄያቸውን በሰላማዊ መንገድ ተቀብሏቸዋል። እንዲሁም ቀጠናዊ ትስስርንም ለማጎልበት ወስነዋል። እንዲሁም የነዳጅ ማስተላለፊያ ዝርጋታም አድርገዋል። President Ruto made it official. Kenya will part with up to 65% of Kenya Pipeline Company, opening the gates for Uganda, private investors and East African citizens to own a piece of the pipeline that keeps the region's fuel flowing. ኡጋንዳ ያላትን የባህር በር ፍላጎት ለማስተናገድ ዝግጁ መሆናቸውን አሳውቀዋል። እንዲሁም ቀጠናውን በኢንቨስትመንት ለማስተሳሰርም ወስነዋል። ይህንንም በተግባራዊ መንገድ ጀምረዋል። የነዳጅ ማስተላለፊያ ቱቦችን ዝርጋታ አስጀምረዋል። እንዲሁም ፕሬዝዳንት ሩቶ ለሙሴቪኒ ቀጠናውን በጋራ የማልማት ፍላጎት እንዳላቸውም በግልጽ መልእክታቸውን አስተላልፈዋል። እንዲሁም ቀጠናውን ተፎካካሪ እናድርገው ብለዋል። እንዲሁም በቀጣይ የባቡር መንገድና ፈጣን የመኪና መንገዶችንም ለመገንባት አቅደዋል። Let me assure you, Mr. President, that Kenya is going to work with Uganda and other regional partners for the prosperity of this region, to create a much more competitive region, to make sure that we extend the pipeline, to make sure that we co-invest
in the pipeline, that we extend the railway. ካይሮና አስመራ በጋራ የኢትዮጵያን የባህር በር ፍላጎት እንደ ስጋት ይመለከቱታል። የኤርትራና የግብጽ ግንኙነት ስትራቴጂካሊ ሳይሆን የመቀኝነት ነው። እንዲሁም የኢትዮጵያን የማፈን የጋራ ጥቅም ነው ብለው ያስባሉ። እያንዳንዳቸው ያወዳጃቸው ምቀኝነት ነው እንጂ አንድም ስትራቴጂካል ጥቅም የለውም። ምክንያቱም ኤርትራ ከኢትዮጵያ ጋር ብትነግድ ከ130 ሚሊዮን ህዝብ ጋር ብትነግድ አዋጭ ነው። ግን አንድም ጥቅም የማሰጣትን የግብጽን አጀንዳ ዛሬም ድረስ የጃጀው የሽማግሌው መንግስት ኢሳያስ አፈወርቂ አጀንዳውን አጀንዳችን ብሎ እያራመደ ይገኛል። ከልማት ኋላ ቀርታለች። ሲንጋፖርን የተመኘችው ኤርትራ ከዓለማችን ከኖርዝ ኮሪያ የከፋች ተብላለች። Eritrea adopts similar behavior, entering selective partnerships without allowing those relationships to limit its autonomy. Its strengthening ties with Egypt exemplify this pattern. While both Asmara and Cairo share concerns over regional security dynamics and the Red Sea, their cooperation ultimately remains defined by pragmatic interest rather than comprehensive strategic alignment. ኡጋንዳና ኬንያ የንግድ ትስስራቸውን በቀጠናው ላይ ይበልጡኑ ለማሳደግ እንቅስቃሴ ጀምረዋል። እንዲሁም በጋራ መልማት አለብን፣ እንዲሁም የፓን አፍሪካን እሳቤ ያላቸው መሪ ብለው ዩዌሪ ሙሴቪኒ የኬንያውን ፕሬዝዳንት አሞካሽተዋል። ሁለቱ ሀገራት የባህር በር ጥያቄ አላቃቃራቸውም፣ ወደ ሪጂናል ኢንቴግሬሽን እያሳደጉት ይገኛሉ። And I want to thank His Excellency Ruto for encouraging him, being together with us, we are fully aligned with His Excellency Ruto on the issue of the Pan-African vision. I'm very happy with what His Excellency is doing on the pipeline. I thank him. የኢትዮጵያ ኢኮኖሚያዊ እድገት ከቀን ወደ ቀን እየተመነደገ ነው። እንዲሁም ዓለም አቀፍ ትብብርም ከኢትዮጵያ ጋር እየተመሰረተ ነው። ይሄንን ዓለም አቀፍ ትብብር እንዲሁም የኢትዮጵያ ገቢ ወጪ ንግዶችን በሰፊው እያደጉ ቢሆንም የአስመራ መንግስት የኢትዮጵያን እድገት መጠቀም አይፈልግም። እንዲሁም እያንዳንዱን ሲስተማቲክ በሆነ መንገድ ለማምከን ይሞክራል። ስትራቴጂካል ስጋቴ ነው እያለ አሁንም ለዓለም አቀፉ ማህበረሰብ ማደናገሩን ተያይዞታል። አስመራ አሁንም ድረስ እያንጸባረቀች ያለችው የግብፅን ሴራ ነው። ግብፅ ኢትዮጵያ ወደ ሁለቱ ውሃዎች እንዳትቀርብ ትፈልጋለች። የመጀመሪያው ውሃ የናይል ውሃ እንዲሁም የአባይ ወንዝ የምንለው በእኛ፣ ሁለተኛው ውሃ ደግሞ ቀይ ባህር ነው። ኢትዮጵያ ሁለቱንም ውሃዎች እንዳትነካ ነው የዚህ የግብፅ እንቅስቃሴ። ኤርትራ በሰፊው የሚደረግላትን የጦርና እንዲሁም የድጎማ ዳረጉት ተቀብላ ከኢትዮጵያ ጋር ከ130 ሚሊዮን ህዝብ ጋር ነግዳ መቀየር ስትችል አሁንም የአልሲሲን መንግስት ዳረጎት እየጠበቀች ነው። Ethiopia's rising economic profile, broadening international partnerships, and growing role in regional infrastructure corridors have created an environment in which Asmara increasingly interprets Ethiopian advancement as a strategic risk rather than a stabilizing factor. የኡጋንዳው ፕሬዝዳንት አንድ ጉዳይ ላይ አጽንኦት ሰጥተው ተናግረዋል። የተናገሩትም የባህር በር ያላቸው ሀገራት ራስ ወዳድ መሆን የለባቸውም ብለዋል። ያለን ሀብት ለሁሉም የሀገሪቱ ክፍል ይበቃል ብለዋል። አፍሪካ በጋራ ከተጠቀመችበት ያላትን አቅም ካወጣች ከአውሮፓ ህብረት እንዲሁም ከዓለም ላይ ካሉ ትልልቅ ግዙፍ ሀያላን መንግስት ተርታ መመደብ ትችላለች። The president expressed frustration over what he described to be the selfish mindset of some coastal nations, saying that oceans and ports should serve the entire continent. በአፍሪካ ቀንድ በሚቀጥሉት ዓመታት የጂኦፖለቲካ ስትራቴጂካዊ አካሄዱ ይቀየራል ተብሎ ይጠበቃል። የኃይል አስተላለፉ ሚዛኑም ይለወጣል ተብሎ ይጠበቃል። የኤርትራ የውጭ ጉዳይ ፖሊሲዋም እየተመረመረ ነው። የቀይ ባህር አለመረጋጋት አሳሳቢ ደረጃ ላይ ደርሷል። እንዲሁም ቀጠናዊ ውህደት፣ የኢኮኖሚያዊ ትስስር ወሳኝ ቢሆንም አሁንም የሻቢያው መንግስት ምንም አይነት ሪጂናል ኢንቴግሬሽንን አይፈልግም። እንዲሁም ያ ካልሆነ ደግሞ ቀይ ባህር ላይ ያለው የሰላም ሁኔታ አሳሳቢ ይሆናል። ምክንያቱም የሻቢያ መንግስት ሙሉ በሙሉ የኢትዮጵያን እድገት ለመግታት ነው እንጂ ቀጠናውን ማረጋጋት አይችልም። አንድም በአካባቢው ላይ የሚካሄደውን ዝርፊያም እገታንም ማስታገስ ያልቻለ ቡድን ነው። Eritrea's doctrine-driven foreign policy, the evolving Ethiopia-Eritrea dynamic, and renewed instability in the Gulf of Aden collectively illustrate the complex interplay between continental politics and maritime security.
These factors will continue shaping the Horn of Africa's geopolitical trajectory in the years ahead, with significant implications for economic resilience, regional cooperation, and long-term stability. ዩሬ ሙሴቪኒ እንዳሉት ከሆነ አንዳንድ ሀገራት የባህር በር ጉዳይን ከደህንነት ስጋት ጋር ያያይዙታል፣ እሱ ደግሞ ችግር ያመጣል ሲሉ ተናግረዋል። እኛ ከኬንያ ጋር እስካሁን ድረስ ያልተቋረጠ ንግግር የምናደርገው ለዛ ነው። ቀጠናዊ ትስስር ላይ በሰፊው እየሰራን ነው ብለዋል። እንዲሁም የባህር በርን በጋራ መጠቀም ላይ ትኩረት ማድረጋቸውን ተናግረዋል። ይህ ንግግራቸው ግን ኤርትራንንም ሳያጠቃልል የሚቀር አይመስለኝም። ምክንያቱም ኤርትራ የባህር በር ጉዳይን እንደ ችግር ነው የምትመለከተው፣ እንደ ስጋት ስለምትመለከተው ነው። The political organization in Africa is so irrational. Some of the countries have no access to the sea. For economic purposes, but also for defense purposes, you are stuck. How do I export my products? That's why we have got endless discussion with Kenya, then this one stopped, then another one comes, then the railway, the pipeline, the what, we discuss. But that ocean belongs to me. Because where is my ocean? I am entitled to that ocean. In future we are going to have wars. የኤደን ባህረ ሰላጤና ቀይ ባህር በተደጋጋሚ ችግር ያጋጥማቸዋል። እያንዳንዱ ችግር ግን የሚፈታው በአጋር አካላት እርዳታ ነው። ይሄ ግን አዋጭ አይደለም። ምክንያቱም በቀጠናው ያሉ ሀገራት ቀጠናቸውን የሰላሙን ማረጋገጥ የግድ ይላቸዋል። ይህ ግን ካልሆነ ቀጠናው ወደ ከፋ ግጭት ሊያመራ ይችላል። እንዲሁም የኤደን ባህረ ሰላጤ፣ የቀይ ባህር እነዚህ ወሳኝ ቦታዎች የዓለምን ሰፊ የተባለውን ከ15% በላይ የንግድ እንቅስቃሴ የሚያልፍባቸው ቦታዎች ነው። እነዚህ ቦታዎች ላይ የሚያጋጥም የትኛውም ችግር ዓለም ሙሉ በሙሉ እኩል ችግሩን ይካፈለዋል። ምክንያቱም እዚህ ቦታ ላይ መስተጓጎል ካጋጠመ ኢንሹራንስ ይጨምራል። መርከቦች በደቡብ አፍሪካ በኩል ዞሮ ነው የሚሄዱት። ይህ ማለት ደግሞ ከፍተኛ የሆነ ወጪን ይጨምራል። እንዲሁም የመርከብ መዘግየትንም ይጨምራል። To renewed security tensions in the Gulf of Aden following a series of attempted and successful pirate actions, including the capture of the Malta-flagged Hellas Aphrodite. The rapid intervention by Operation Atalanta and other international partners prevented escalation, yet the events highlight persistent vulnerabilities along one of the world's most vital shipping corridors. የኢትዮጵያ የረጅም ጊዜ እቅድ የባህር በር ማግኘት ብቻ አይደለም፣ ስትራቴጂካል የሆነ የባህር ላይ ደህንነትን ማረጋገጥ ነው። የኢትዮጵያ ባህር ኃይል ከዚህ በፊት ቀይ ባህርን ሙሉ በሙሉ ሰላማዊ እንዲሆን አድርጓል። የትኛውም የሽብር እገታ እንቅስቃሴዎች እንዲሁም የኮንትሮባንድ እንቅስቃሴዎችን ሙሉ በሙሉ ጸጥ ረጭ አድርጎ በሰላማዊ መንገድ እንዲንቀሳቀስ ያደርግ ነበር። አሁን አሜሪካንን ጨምሮ የተለያዩ የአውሮፓ ሀገራትም እነ እስራኤልም ጭምር የኢትዮጵያን የባህር በር ፍላጎት እየደገፉ ያሉት የራሳቸው የሆነ ጥቅማቸው እንዲከበር ነው። ምክንያቱም እስራኤል በዚህ ኤሪያ ላይ የሚያልፈው የትኛው መርከቦቿ ይመታሉ በሁቲ። ስለዚህ የኢትዮጵያ ባህር ኃይል በቀጠናው ላይ የሚሰማራ ከሆነ ግን ሁቲንም ጭምር ያስታግሳል ተብሎ ይጠበቃል። Ethiopia's long-term strategy, as outlined in the report, will likely involve not only expanded port access but also gradual development of maritime security capabilities, allowing it to contribute to regional patrols rather than depend solely on external actors. The Jeddah Amendment to the Djibouti Code of Conduct provides a framework for such cooperation, emphasizing shared responsibility for counter-piracy efforts and maritime safety. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።